በድብቅ ያለ ካሜራ ሀይሚን አግኝታ ልጅ ካለው አባት ራቂ፣ ልጅ ያለ አባት እንድታድግ አልፈልግም፣ ስለዚህ ከህይወታችን ውጪ ያንቺንም ህይወት አታበላሽ ስትል እንግዲህ ብዙ ነገሮችን ጭንቅላቷን ሞልታ ልጅቷን እርብሽ አድርጋታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ፣ ለዚህ ቤት አዲስ ከሆናችሁ በቅንነት ሰብስክራይብ፣ ላይክ፣ ኮሜንትም ሀሳብ አስተያየታችሁን ብጽፉ ደስ ይለኛል። እውነት ለመናገር ዛሬ ያልተጠበቀ ነገር ነው። ጭራሽ እዩ ሀይሚን ለብቻዋ ያለ ካሜራ ቃጥራ አግኝታት እንግዲህ ጭንቅላቷን ስትመርዘው ነበር የቆየችው ማለት ነው። ዛሬ እንግዲህ ብሩኬ ነው መግቢያ ሰርቶ ከፍፄ ጋር የመጣው። ሀይሚ እያገኘዋት አይደለም፣ አኩርፋኛለች፣ እያወራትም አይደለም። ስለዚህ በፍፄ በኩል እንደምንም ብዬ ሀይሚን አግኝቼ ያለውን ነገር ማውራትና ነገሮችን ማስተካከል አለብን። አሁን ላይ እኔ ልክ አይደለሁም፣ ጥሩ ስሜት ላይም አይደለሁም። በዛ ላይ ደግሞ ሀይሚ አልተረዳችኝም፣ እያወራችኝም አይደለም ብሎ እንግዲህ ሀይሚን ለማግኘት ነበረ በፍፄ በኩል ያስደወለው። ፍፄ እንግዲህ ወደ ሀይሚ ጋር ሲደውል ሀይሚ አሁን ላግኝሽ ሲላት አሁን አልችልም ከሰው ጋር ነው ያለሁት ነበር ያለችው። ነገር ግን ፍፄ ያው ጥብቅ አድርጎ ችግር የለውም ያለሽበትም ቢሆን እመጣለሁ፣ ላወራሽ ፈልጌ ነው ማወራሽ ነገር አለ ሲላት እንግዲህ ማቴዎስ ነኝና ብላ እዛ ሲሄዱ ብሩኬና ፍፄ ካሜራ ይዘው ነበር። ሲሄዱ እንግዲህ ከኢየሩስ ጋር ቁጭ ብላ ነው የተገኙት ማለት ነው። በጣም ነበር የደነገጥኩት እኔ ራሴ። ሲጀመር እንዴት አምናት ትሄድላታለች? እኔ ሀይሚ ግን ምን እየሆነች እንደሆነ እኔ አልገባኝም። እግዚአብሔርን እንዴት አምናት ትሄዳለች? እንዴት ኢየሩስ ደውላ ሀይሚ ላገኘሽ እፈልጋለሁ ስትልሽ እንዴት አምነሻት ነው አንቺ የሄድሽው? ቆይ ብታሳፍንሽስ? ብታሳግትሽስ? ስትወጭ ስትገቢ መንገድ ጠማት ምን አደረገቻት እያለን ተሳቀልን ሞት ነው። አንቺ ጭራሽ እሷ ደውላልሽ ለዛውም ያለ ካሜራ ማንንም ሳታስከትይ ኢየሩስን እንዴት አምነሻት ነው ልታገኛት የቻልሽው? ቆይ ራስሽን ለራስሽ አታስቢም እንዴ? ራስሽን አትፈልጊውም እንዴ? እንዴ እች ልጅ እኮ አላማዋ አንድና አንድ ነው። በቃ ከብሩክ ጋር መሆን ነው የምትፈልገው። ያንን እያወቅሽ ደግሞ ደውላ ስትጠራሽ ለጓደኞቹ እንኳን አላሳወቅሽም፣ ወይ ደግሞ የሆነ ሰው ካንቺ ጋር እንኳን የሆነ ሰው እንዲሄድ አላደረግሽም። ብቻቸውን ቁጭ ብለው ካፌ ያወሩላቸዋል። እና ሀይሚ ብትጠነቀቂያት እች ልጅ ጥሩ ነው ብዬ ነው የማስበው። ሲቀጥል ደግሞ እሷ ያለችሽን ነገር በሙሉ ማመንም ሆነ መቀበል የለብሽም። ምክንያቱም ምንም ጥሩ ነገር ልትልሽ እንደማትችል አንቺ ራስሽ ማወቅ መቻል አለብሽ። በቃ ብሩክን ተይልኝ፣ ከብሩክ ህይወት ራቂ ነው። ሌላ ምንም ልትልሽ አትችልም። እንደለመደችው የልጅ አባት ነው፣ ልጁን ማሳደግ አለበት። ልጅ ያለ አባት ማደግ የለባትም ነው። በቃ ይሄ ነው። ስለዚህ አንቺ በቃ እኔ እንጃ። እሷ እንደገና በምታወራልሽ ነገር ተረብሸሽ ወደ አሳልፋችሁት ወደ ቀድሞ ከ3 ወር ከምናምን በፊት ወደ ነበረው ተመለሳችሁ። እኛ አሁን አንድ ላይ ተቋቁማችሁ አንድ ላይ ሁሉንም ነገር ተጋፍጣችሁ ታሸንፋላችሁ፣ በድል ህይወታችሁን ትቀጥላላችሁ ብለን ስንጠብቅ እናንተ ጭራሽ መኮራረፍ ውስጥ፣ መዘጋጋት ውስጥ፣ አለመግባባት ውስጥ ገብታችኋል ማለት ነው። ይሄ ልክ አይደለም፣ የምር ልክ አይደለም። እንዴ ሲጀመር ደግሞ ልጅቷ ድብና አድርገው ሁሉም የብሩክ ናት ብለው አምነው ተቀብለዋል። እዛ ጋር እነ ሀሰንና እነ አኑ ቪዲዮ ሰርተዋል። የብሩክ ልጅ ናት 99% ብለዋል። እዚህ ጋር ደግሞ ብሩኬ ማድረግ ያለብኝን አደርጋለሁ ይላል። እንዴት ነው ማለት? እዚህ ጋር ደግሞ እሷ እንዴት ነው ላስቀይር የምችለው? እሺ በራሱ መንገድ ለምንድን ነው ብሩኬ ቼክ የማያደርገው? ለምንድን ነው ድጋሚ የማያስመረምረው? እንዴት እናንተ እርግጠኛ ሆናችሁ በቃ ሁሉንም ነገር አምናችሁ ተቀበላችሁ? ሲጀመር ቡታጅራ ላይ የዲኤንኤ ውጤት አይሰጥም እየተባለ ነው ወይስ? እኔ እንጃ አላቅም። ድራማ እየሰራችሁ ነው? ፊልም እየሰራችሁ ነው? እንደዚህ አይነት ፊልም የምሬ ነው በጣም ነው የሚያስጠላው፣ የምር ማለት ነው። ምንም እኔ እንጃ አላቅም። የሆነ ምኑን እንማርበት እስኪ? አሁን እንደዚህ የሆነ ውጥቅጥቅ የሆነ ምንድነው የሚባለው የሆነ የሚያዝ የሚጨበጥ ነገር እንኳን የሌለው ድብልቅልቁ የወጣ ነገር እንዴት ነው ሰው ሊማርበት ይችላል ብላችሁ ይሄን ነገር የምትሰሩት እንዴ? እኔ አላምንም። እኔ የምር ብሩኬ ከዩ ልጅ አለው ብዬ እኔ አምኜ መቀበል አልችልም በጭራሽ ማለት ነው። እናንተ እንዴት በቀላሉ አምናችሁ ልትቀበሉና ልታምኑላችሁ አላችሁ? ሲቀጥል ደግሞ ብሩኬም በህጋዊ መንገድ ወይም ደግሞ አለ አይደለ ተስማምታችሁ በሽማግሌ ፊት ልጅ የኔ ናት ብለህ እንግዲህ ካመንክ ማድረግ ያለብህን ነገር አድርግ እንጂ ከኢየሩስ ጋር እየተገናኘህ ምናምን ከሷ ጋር ብዙ ማውራትም ብዙ ነገር መሄድ የለብህም። ምክንያቱም አንተ የዋህ ነህ፣ እሷ ደግሞ ከስር በቪዲዮ እየቀረጸች የድምጽህንም ሪከርድ እያደረገች ወደ ሀይሚ እያለካች ብዙ ህይወትህን ከዚህም በኋላ ልትበጠብጠው ስለምትችል ለማግኘትም ስታስብ ሲጀመር ከሀይሚ ጋር ተስማሙ አሁን ማለት ነው። የኢየሩስንም የልጅቷንም ጉዳይ ትንሽ
አቆሙና ከሀይሚ ጋር ያለውን ነገር አውሩ። ምክንያቱም ለልጅቷ የሆነ ነገር ስታደርግ ሀይሚ ማወቅ አለባት። ሀይሚ ማማከር አለብህ። ምን ማድረግ እንዳለባችሁ ከሀይሚ ጋር መማከር አለባችሁ። በምን መልኩ ልጅቷን መርዳት እንዳለባችሁ ማውራት አለባችሁ። ስለዚህ አሁን ከኢየሩስ ጋር ሳይሆን ማውራት፣ በእርግጥ እሱም ብሏል ማውራት ያለባችሁ ከሀይሚ ጋር ነው። እንደኔ ግን የዚህን የዲኤንኤ ውጤት አምናችሁ ተቀብላችሁ በዚህ 100% ድምድም ባታረጉ ጥሩ ነው ብዬ ነው የማስበው። ምክንያቱም ከዚህ በፊትም አብርሃም የደረሰበት ደጋግሜ ነው የምነግራችሁ። አብርሃም ከዚህ በፊት ልጅ ነው ተብሎ ተቀብሎ ድጋሚ ሲያስመረምር ግን ልጁ እንዳልሆነ አረጋግጧል። ስለዚህ ለምንድን ነው ድጋሚ ምርመራውን ማድረግ ያልፈለጋችሁት? በቃ የኔ ጥያቄ ነው ይሄ ማለት ነው። እንዴት ነው ባንዴ ጓደኞቹም ሁላችሁም አምናችሁ የተቀበላችሁት? ሲቀጥል ደግሞ ሀይሚዬ ይሄን ነገር አብረን ችግሩን እንፈታዋለን፣ ልጁን ብትሆን ችግር የለውም፣ ማድረግ ያለብን አድርገን እናሳድጋለን ብለሻል፣ ቃል ገብተሽለታል ብዙ ጊዜ ማለት ነው። እንዴት ባንዴው እንደዚህ ቅይር ብለሽ ተከፋሽ? ለምን? ያለው ነገር እኮ ያስከፋሻል፣ እንረዳሻለን። ብሩኬ ካንቺ የመጀመሪያ ልጅ ቢኖረው ደስ ይልሻል። ሙሉ ሆናችሁ በቃ ደስተኛ ሆነሽ ትኖሪያለሽ። ግን ደግሞ ይሄ ነገር በስተትም በሆነ አጋጣሚም የሆነ ነገርም ተደርጎ ልጁ የሆነ ነገር ተፈጥሮም ከሆነ እንደምትረጁና ይህን ነገር አክሴፕት አድርገሽ እንደምትቀበዩ ቃል ገብተሻል። ባለፈውም ፍቅሩን የተቀበልሽው ጊዜ ስትናገሪ ሁለቱንም ሚዛናዊ አርጌ ነው የተቀበልኩት። ምክንያቱም እዛ ጋር ልጅ አለው እየተባለ ነው፣ ልጁን ብትሆን እንኳን ብዬ ነው አምኜበት ነው የተቀበልኩት ብለሻል። ስለዚህ ተረጋጊ። አንደኛ ተረጋጊ። አንቺም ጥሩ ስሜት ውስጥ አይደለሽም፣ እሱም ጥሩ ስሜት ውስጥ አይደለም። እዛ ላይ ደግሞ ብትረጋጋስ፣ እሺ እሷ ራሷ ብትረጋጋስ ምን ችግር አለው? እነሱ ጊዜ ብትሰጣቸው። ጭራሽ ይበስ ብላ አንቺን በዚህ ንዴት ውስጥ በዚህ መጥፎ ስሜት ውስጥ እንዳለሽ ከብሩክ ለማለየት ከብሩክ ለማቆራረጥ ባናቱ የሆነ ነገር ሞልታ አንቺን ከብሩክ ማባረር ነው የፈለገችው። እኔ እኮ ሀይሚ ለምን ብልጥ እንደማትሆን ነው የሚገርመኝ። ሁሌ ትታልላለች፣ ሁሌ ሰው ታምናለች። መከርንሽ ሰውን በቀላሉ አትመኑ አልናችሁ፣ ግን እናንተ አሁንም ሰው ማመን ናችሁ። በቃ እንዴት ላገኝሽ ስትልሽ እኮ አንቺ መልስ ነበርሽ ሀይሚ አይደለ? እሱን ማግኘት አልቻልኩም፣ ስልክ አይነሳልኝም፣ ስልኩ ዝግ ነው፣ አንቺን ላገኘሽ ስትልሽ ከኔ ጋር ጉዳይ የለሽም ማውራት ማግኘት በምፈልጊበት መንገድ ያው ለምን ፍፄ ጋር አልደወለችም? ለምን ቤኪ ጋር አልደወለችም? ለምን አኑ ጋር አልደወለችም? ለምን ወንድሙ ጋር አልደወለችም? እሺ አንቺን ማግኘት ለምን አስፈለጋት? ጉዳዩዋ ከብሩክ ጋር ሳይሆን አንቺ ነሽ። ገብቶሻል? አንቺን ከብሩክ ማስወጣት ነው ጉዳዩዋ። አሁን ብሩክን አንተን ማግኘት ስላልቻልኩ ነው አለች እንጂ አንቺን ማግኘት ፈልጋ ነው። ግልጹን ስነግርሽ ማለት ነው። አንቺን የሆነ ነገር ሞልታ ከብሩክ ማባረርና ከብሩክ ህይወት ማስወጣት ነው የሷ አላማ እንጂ ብሩክን ማግኘት ፈልጋ አልነበረም ዛሬ። ወይም ደግሞ ብሩክን ማግኘት ስላልፈለገች አይደለም አንቺን ያገኘችሽ። ገባሽ? አንቺም ራስሽ መልስ ነበረሽ። ከኔ ጋር ጉዳይ የለሽም፣ ማግኘት ባለብሽ መንገድ ማግኘት ትችያለሽ ብለሽ ስልኳን መዝጋት ብሎክ ማድረግ ትችይ ነበረ። ምንም አስፈላጊ አይደለም። ስንቴ ብሎክ አድርጊያት ልጅ አታወሪያታለሽ። አንቺ ግን ታወሪያታለሽ፣ ትደውያለሽ፣ ትቀጥሪያታለሽ፣ ትደውልልሻለሽ፣ ትቀጥረሻለሽ፣ ታገኛታላት። እኔ እኮ ድራማ እየሰራችሁ ከሆነ ወይ አቁሙ፣ ለህዝቡም ግልጽ አድርጉና አቁሙ። ሰውም አታስጨንቁ። በዚህ ልክ ስንት ህዝብ እየተጨነቀ እንዳለ ልትረዱ ይገባል እንዴ። ምንም ይሄ እኔ እንጃ አላቅም። እንደዚህ አይነት ድራማ እኔ እንጃ አላቅም። እንደዚህ አስጨናቂ የሆነ ድራማ አይተንም አናቅም። እውነት ለመናገር ትምህርት ያለው ነገር አስጨናቂም ቢሆን ትምህርት ያለው ነገር ሊሆን ይችላል እንጂ ይሄ እኮ ምንም ማለት ነው። ምን እኔ እንጃ። እኔ ምን እስኪ የሚያስተምረውን ነገር እናስተውልል ብለን አየን፣ ግን ምንም የሚያስተምር ነገር ሳይሆን የሚያስጨንቅ፣ የሰውን ህይወት የሚበጠብጥ፣ ጥሩ ህይወት ያላቸውን ልጆች የሚያራርቅ የሚያበጣብጥ ነው። አሁን ዛሬ እሺ ደስ አለሽ፣ ሁለቱ ተጣሉ፣ ተኮራረፉ። ሀይሚን በጣም ተበሳጭታለች። ብሩኬ ራሱ እጇን ሲይዛት አትፈልግም እንዲይዛት እያስለቀቀችው ነበር ከእጇ ላይ ራሱ በቃ እየተቆጣችሁ ሁላ ነበር። ልጥለኝ ነው እንዴ አሟል እንዴ ምናምን ሁሉ እስከ ማለት ነው የደረሰችው። ገብቶሻል? እንግዲህ ሀይሚ ብሩኬ እጄን ያዘኝ ብላ እንደዛ ስትሆን አይተናትም ሰምተናትም አናቅም። ገብቷቸዋል? እጅ ለእጅ ከመያያዝ እጅ ለእጅ በቃ ተጨባብጦ ከመዞር ውጪ እንደዛ ስትል ሰምተናት አናቅም። ዛሬ ግን ያው ተሳካልሽ እዩ እና እዩን ባታምኗት ጥሩ ነው ብዬ ነው የማስበው። ባንዴው እንደዚህ አሁን እንጂ አላቅም። ኧረ በስመ አብ ብሩኬ ራሱ እስኪ ተረጋጋ ማለት ተረጋጋና
ድጋሚ ዲኤንኤውን ለማድረግ ብትሞክር አሪፍ ነው ብዬ ነው የማስበው። ራስክን ነጻ ሁሌ የዋህነት ሁሌ የተባልከውን እሺ ብለህ በቃ እሺ ይሁን። ለምን ሲባል ነው እሺ ይሁን የምትለው? ለምን ሲባል እንዴ? ላንተ ህይወት እኮ ያዘነልህ የለም። ህይወቱን በጠብጠዋለሁ፣ ህይወቱ ይበላሻል፣ ጥሩ ህይወት ላይ ነው ያለው፣ ደስተኛ ነው ብሎ እኮ ያሰበልህ የለም። ለምን ህይወቱ የሆነ ብጥብጥ አይለም? እኔ ምን አገባኝ? ደግሞ ራስ ወዳድ ነህ ትለዋለች እኮ። አታፍርም እኮ በእናታችሁ እግዚአብሔርን። ራስ ወዳድማ አንቺ ነሽ። እዚህ ጋር ሀይሚ እርጉዝ ናት፣ ከሀይሚ ጋር ጥሩ ትዳር አለኝ፣ አይ ሀይሚን አፈቅራታለሁ እያለሽ አንቺ እኮ ሀይሚን ተውና ከኔ ጋር ሁን እያልሽ ነው። ከማያፈቅራት ሴት ጋር ሁን እያልሽ እኮ ነው። ታዲያ ራስ ወዳዱ ብሩክ ነው አንቺ ነሽ እንዴ? እዛ ላይ ደግሞ ድምድም አድርገሽ ጥፋቱ ያንተ ነው አትበዩ። ስራህን ታውቃለህ፣ ያደረግከውን ታውቃለህ። አንተ ነው ወደ ህይወት የመጣ። ወደ ህይወት ሲመጣ እኮ አልፈልግም፣ እዛ ጋር እኮ ከሀይሚ ጋር የሆነ ነገር አለህ። ስለዚህ ከሀይሚ ጋር ያለህን ነገር ጨርስና ዝጋና ከሀይሚ ጋር በቃ ከተለያያችሁ በኋላ ከኔ ጋር መቀጠል እንችላለን ብለሽ እኮ ያኔ መመለስ ትቺ ነበረ። አንቺ ግን ስትጠባበቂ ነበር፣ ሰፍ ብለሽ ተቀበልሽ። ዛሬ ላይ ደግሞ እሱን የሰራውን ታውቃለህ፣ ጥፋትክን ታውቃለህ፣ በቃ ምናምን እያልሽ እሱን ብቻ ኃጢአተኛ አታድርጊ። ራስሽን ንጹህ አድርገሽ ራስሽን እንደ ጀግና ሴት አትይ። ሳታገባ የወለድሽ ሴት ሆነሽ ራስሽን እንደ ጀግና ሴት ዋው በማረግ በክብር አይደለ እንዲያግብተሽ የወለድሽው። ራስሽን ንጹህ አረግሽሳ። በጣም ሴት ልጅ እኮ ነሽ። ገብቶሻል? በክብር ከእናት ከአባትሽ ጋር ተመርቀሽ በክብር ነበር ወተሽ ይሄን ነገር ማግባት አግብተሽ መውለድም ያለብሽ ማለት። ይሄን መናገር ፈልጌ አይደለም፣ ግን ራሷን በጣም ነው የምትክበው። ራሷን እንደ ንጹህ በቃ ራሷን ምንም ጥፋት እንደሌለባት አድርጋ ምንድነው አንተ ጥፋትክን ቅሌትህን እንዳይታይብህ እንዳይሰማብህ ያንተ ጥፋት ነው። ሁሉንም ነገር እሱ ላይ ነው የምደመድመው። እሱ ስለማይሳደብ ነው፣ እንደ ሌሎች ወንዶች ስለማይማታ ስለማይናገር፣ መጥፎ ቃል ካንደበቱ ስለማይወጣ እንደፈለግሽ መጨፈር እንደፈለግሽ ነው በቃ የምትጸዳጅበት ማለት ነው። ግን ጠብቂ፣ ሀቁ ይወጣል አንድ ቀን እመኝኝ። እንደዚህ አጭበርብረሽ አትቀሪ።